ጨፍን አይነን ወደዚህ በዞር ድረስ ይለያል። ወዴት ነው የምትዞር? ወደዛ ዞርና ጨፍን አይነን ራሴ ልጨፍ። አይ ጨፍን ብቻ አንተ እስካለ ድረስ እኔ ያው ብዙ አለፋ ከሰሃል። ስጦታክ ይኸውና ስም በማጥፋት ወንጀል ተከሰሃል። መጥሪያ በመቅደድ ደግሞ የፖሊስ የዋና መጥሪያውን በመቅደድ ተከሰሃልና ጣቢያ እንፈልጋለን። አይደለም ክብሩ አይደለም። ታዘዘኝ። አንተ ነህ አይደል የምታደርገው? አንተ ነህ አይደል የምታደርገው? አሰማበት። እሺ አከማ አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር። ሰላም ሰላም ውድ የተከበራችሁ የኛ ቤተሰቦች እንደምን ቆይታችሁልኛል? እንደምን ሰንብታችኋል? ይመስገነው አለሁኝ። ሁላችሁም ሰላማችሁ ይብዛ። እንግዲህ ዛሬ ያው ኡመርን ላሳስረው ነው ማለት ያው ብዙ ጥሪ ያለሁኝ እንዲመለስ ብዙ ሞክር ያለውና ያ ነገር ደግሞ ለሁላችሁም የተደበቀ ነገር አልነበረም እና አንድ ዘመዷ ተወካይዋ መጥቶ ነበረ። ያ ተወካይ ደግሞ በጣም ከባድ ሰው ነው። ይሄ እንደምታዩት አይደለም ማለት በሷ ድርድር ማያቅ ሰው እና ያ መጥሪያ ከቀደደ በኋላ ተደብቆ ነበረ። በተደበቀበት ነው አሁን ደውዬ ከሀይሚ ስጦታ አለ እለዋለሁኝ። እንግዲህ ያው ያ ስጦታ ደግሞ ለሱ ለህይወቱ በጣም ያው ከዚህ በፊት ነግሯቸዋለሁ። እሱም 2 ዓመት እስር ቤት ነበረ እና እንግዲህ ነግሯለሁ። አሁንም ይታሰራል። አሁንም እንዲፈረድበት እናደርጋለን። ምክንያቱም በጣም በቃ ባለጌ የሆነ ሰው ነው። በጣም የሚደብር የሆነ ሰው ነው። ይሄ የሰው በቃ በሰው ደረጃ ይሄ አይጠበቅም። ይሄ ቢያንስ በሚዲያ ሰው አይጠበቅም። አይጠበቅ ነገር ነው። እንግዲህ የደወልኩ ነው። ሄሎ ኡመር። አቤት አቤት። እንዴት ነህ? እሺ ሰላም ነው አለ እንዴት ነህ? አለ እኔ የምልህ እኔ የምሰማ ከሀይሚ ስጦታ አለ ማለት ልካልሃለች ስጦታ ማለት ነው። ሀይሚ አንተ ሀይሚ ማለት ነው እና ማለት ነው አትዋሽኝ። የምሬ ነው። እንኳን ደስ አለ በዚህ አጋጣሚ። ወይኔ በጣም ነው ደስ ያለኝ። ምር ብቻ ምንድነው ስጦታው? ህይወትን መቀየር የሚችል ስጦታ ነው መሰጠህ። ፍቅር ነው የኔን ህይወት የሚቀይረው ማለት ምንድነው? ፍቅር ነው በቃ። ይሄን ፍቅር ነው። የት ነው? ይሄው አሁን ሲቢስቶ ነኝ እና ቶሎ በል። አሁን ነው መጣው። እሺ አፍጥነው ቶሎ በል። የት አካባቢ ነው መጣው? እሺ እኔ ወንድም መጣው። እሺ ቶሎ በል። እዛው አካባቢ ነው የመጣው። እሺ ፍጠን። እሺ ቴንክ ዩ ብራዘር። የኔ አባት ቶሎ በል። እሺ እንግዲህ አይጧ ወጥመድ ውስጥ እየገባች ነው። እሱም እየመጣ ነው። እንግዲህ ይኸው ደርሷል። ያው መልእክት አለ ብዬ ነው እንግዲህ ወደ ወጥመዱ የምከተው። ያው የብዙዎቻችሁ ፍላጎት ነበር። ይሄ ፍላጎት እናንተ ፍላጎት ደግሞ የማሟላት ግዴታ ብቻ ሳይሆን ይሄ በህግም ደረጃ የሚያስጠይቅ ነገር ስለሆነ ነው እና የጠራሁት። ያው እንግዲህ እሱም ደርሶልናል። ይሄን ነገር ደግሞ ራሳችን የምንፈታው ነገር ይሆናል። እንዴት ነሽ? ሰላም። ዛሬ ፈገግ ብለሻል። ወዘሽ በጣም ስትነግረኝ አላመንኩም። እንዴት አስታውሳ ይሄን መልእክት ልትልክልኝ ቻለች የሚለው በጣም ልቤ ያው ሀሴት ተሞልቷል። ቤተሰቦቼ እንደምሰምታችኋል እንደምቆይታችኋል ማለት ይሄ ነገር እናንተም ስትለፉበት ነበር። ይሄ መች ነው የእውነት ወጥቶለት እሷ የሚሆን ነገር የምትለው የሚለውን በጣም ስትለፉበት ነበር። ዛሬ ደግሞ ወንድሜ ደውሎ ይሄ ነገር መጥቶልሃል ሲለኝ በጣም ነው ደስ ያለኝ። እንኳን ደስ አላችሁ፣ እንኳን ደስ አለ። አዎ እንግዲህ እኔ ላንተ ወንድም ለወንድሙ ያው ብዙ እንትን ይላላ ልብ እየመታ ነው። ይሄ ደግሞ ላንተ የምሰራቸው ነገሮች ብዙ ናቸው። ገብቷል። እና ይሄ ደግሞ የመጀመሪያ ስጦታዬ ነው እና ያ ስጦታዬን ትቀበለኛለህ ዛሬ። በደስታ ነው የምትቀበለኝ። በደስታ እየሳቅ ማለት እንትን ነው ስለ ጠብቅ የሆነ ነገር ታይቶኝ ነበር ከዚህ በፊት ራሱ ይመጣል በቃ የሆነ ውስጤ እንትን እያለ ነበር ትመጣለች የሚለው ነገር የሆነ ወይ መልእክቷን ታስቀምጥልኛለች የሚለው ነገር በጣም ስጠብቀው የነበረ ነገር ነው። አንተ ደግሞ እስከ ጎኔ እስኮንክ ድረስ ሁሉም ነገር ይስተካከላል። በጣም ጥሩ። አሁን እሺ ልስጥሃ ስጦታዬን ስጠኝ። እሺ ጨፍን አይነን ወደዚህ በዞር ድረስ ይለያል። ወዴት ነው የምትዞር? ወደዛ ዞርና ጨፍን አይነን ራሴ ልጨፍ። አይ ጨፍን ብቻ። ይሄ ስጦታ ለአንተ በጣም ከባድ ነገር ነው። ገብቷል። አንተ እስካለ ድረስ እኔ ያው ብዙ አለፋ ስጦታክ ይኸውና። ሰላም ነኝ። የትኛው አንተ ነህ? ምን አደረኩኝ እኔ ጌታ? ኡመር ሰማን። ኡመር ሰማን አንተ ነህ? እንዴ ካሜራው በማጥፋትና መጥሪያ በመቅደድ ወንጀል ተከሰሃል እና ጣቢያ እንፈልጋለን። ጣቢያ ብንሄድ አለቃ ተሳስታችሁ ይሆናል ምናልባት ሰው። ምክንያቱም ያጠፋሁት ነገር ምንም የለም። ፍቅሬን ነው የገለጥኩት። መጥሪያ አሁን ስለ ፍቅር አይደለም። የቪዲዮ ማስረጃ አለን። የመጥሪያ ይሄን ነው ስጦታ ያለው ያው ስጦታ የሰማይ ነው።
እየሰማሁ ነው ጌታዬ። ግን አይደለም መጀመሪያ ተረጋጋ። ስሙ ኡመር ነው አይደል? ኡመር ነው ስሙ። ኮሶ ለሱ መጥሪያ ሰጥተው ነበር፣ የፖሊስ መጥሪያ ሰጥተው ነበር። ያንን የፖሊስ መጥሪያ ደግሞ አልቀበልም ብለህ ቀድሃል አይደል? እኔ እኮ የመጥሪያ የሚያስፈልገው ነገር አይደለም አለቃ። ምክንያቱም ፍቅሬን ብቻ ነው እኮ የገለጥኩት። እኔ ምን አድርግ ነው? ባለ ትዳር ላይ እንዴት ነው ፍቅሬን የምገልጸው? እንዴ የነበረ ነገር እኮ አስታውሽኝ ነው ያልኳት አለቃ። ለምን አንተ ብቻ አንተም ቢሆን ለምን ልትረዳኝ እኮ ይገባል። እየሰማኸኝ ነው? እኔ አሁን የህግ ባለሙያ ነኝ። እኔ ስለሌላ ነገር አይደለም ማወራ። ህግን አከብራለሁ እኮ ታከብራለህ አይደል? ስለዚህ ተከሰሃል፣ ስም በማጥፋት ወንጀል ተከሰሃል። መጥሪያ በመቅደድ ደግሞ የፖሊስ የዋና መጥሪያውን በመቅደድ ተከሰሃልና ጣቢያ እንፈልጋለን። አይደለም ክቡር አይደለም፣ እባክህ እየሰማኸኝ ነው? ለኔ ለህግ ተገዢ ነኝ። ከዚህ ለህግ ተገዢ ከሆንክ የለበስኩት ሲምቦል አይደለም፣ ሚሊቴሪ ነው የለበስኩት። ለህግ ታዛ ወደ ጣቢያ እንሂድ። የምትታዘዝ ከሆነ ጣቢያ ላይ እንጨርሳለን ያለው ነገር። ሌላ ነገር ሌላ ነገር ከሆነ እርምጃ ልወስድብህ እችላለሁ ከዛም በላይ። አይ አልተረዱኝ ነገር አለ። እነሱ እንደነገሩ ሆነ ምንድነው የሚረዳ አልዛም። እነሱ የኔ ጠላቶች ናቸው። በእነሱ ብቻ ተነስተህ ስለሱ አይመለከተኝም። እኔ ስለሱ አይመለከተኝም። እንደ ባለ አይምሮ አስበህ አንተም ራስህ ቢሆንስ ልጅቷ ባለ ትዳር ናት አይደል? እሺ ካውባላት ማለት አላት የምትወደው ሰው እኮ አላት። እኔ ዛሬ አንተ ይፋ ወጣ አፈቀርኩሽ፣ ወደድኩሽ፣ ሞትኩልሽ ማለት አችልም። ስም በማጥፋት ወንጀል ትከሰሳለህ። መጥሪያ በመቅደድ ደግሞ ትከሰሳለህ። እሺ ቢያንስ ትንሽ መልእክት ላስተላልፍሽ ለሃይሚ ሰሞኑ መልእክት ማስተላልፈው እየሰማኸኝ ነው? እሱ ሌላ ጊዜ ታስተላልፋለህ። ኧረ በእናትህ አንተ እንኳን ተረዳኝ ሰውዬ። እኔ ህግ ባለሙያ ነኝ፣ የህግ ባለሙያ ነኝ። እኔ እየሰማኸኝ ነው አይደል? አንተን እኔ የምረዳበት ምንም አይነት አግባብ አይደለም። ገና ወሬ እኮ ነው፣ ከማረሚያ መውጣት ገና እኮ ነው። እየሰማኸኝ ነው? ተከሰሃል። እኔ የተላኩትኝ ከጣቢያ ነው። ይዘውና ነው የተባልኩት። ሌላ ነገር አይመለከተኝም። መታዘዝ ከሆነ ታዘዘኝ። ኮንስት አንዴ እባክህ ሰምተህ ወደፊት ይኸውልህ፣ አልተረዳኝም አንተ። እሷን ያሳጣኝ ራሱ ማረሚያ መቆየት አልሰማም ወይ? እኔ ስለሱ አይመለከተኝም። ስለአንተ ታሪክ አይመለከተኝም። እሺ መልእክቴን የተወሰነ አስተላልፍ። ስለሱ ነገር አይመለከተኝም። እንሂድ፣ ታዘዘኝ። አንተ ነህ አይደል የምታደርገው? አንተ የምትደርቀው አንተ ነህ አይደል የምታደርገው? አልሰማም። እሺ አልሰማም። አታዘዝም። ስለ ስርዓት ነው። ተረስ ብርግ በል አሁን ተረስ። እሺ ኮንስታብል አረጋጉኝ እንጂ ተረስ ብርግ በል። ከዚህም በላይ ሌላ እርምጃ ወስድብሃለሁ። አተነስ አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይገባም። ያው እንግዲህ ቤተሰብ ያው እኛ የቻልነውን ነገር እንዲመለስ ሞክረናል፣ ጥረናል። በመጥሪያም ሞከረን፣ አባታችንም ያው በሰፈር ሰው ሞክረናል። የሁሉ ነገር አድርገን የሁሉ ነገር መክረነው ልጁ ሊመለስ ስላልቻለልን ዛሬ እንግዲህ በህግ ተጀምሯል ማለት ነው። ነገሩ ተጀምሯል። ይሄ ነገር ደግሞ የሚፈታ ነገር ነው። በጣም ሲምፕል የሆነ ነገር ነው። በቃ እንግዲህ ከዚህ በላይ እንግዲህ ምንም ማድረግ አንችልም። ነገር መከረነዋል ለመመለስ እንዲሞክር ብዙ ጣር ስለዛ የሰው ይሄ ህጋዊ የሆነ ነገር ነው። የተያዘ በቃ በህግ የተያዘ ነገር ነው። ገብቷል? እና ህግ የሚፈታው ነገር ነው። በቃ አሁን ጀመረው አይደል? አሁን ሲጀመር እኛ የምንፋለመው ማለት ነው ከሱ ጋር አይደለም። ገብቷል? ህግ አለ አይደል? ኦልሬዲ ጉዳዩን ህግ ይዞታል። እንግዲህ መጨረሻው ምን ይሆናል? እንግዲህ የዚህ ጉዳይ ማብቂያ ይሆናል ብለን ተስፋ እናደርጋለን። እንግዲህ ስለ አሁን ማለት ነው ምን መሰለህ እሱ እኛ ጓደኞቹ ነን። አንተ አሁን የሷ ተወካይ ነህ፣ እኔ ጓደኛው ነኝ አይደል? እንደ ጓደኛ ብዙ ነገር ጥሬለታለሁ እሱ እንዲመለስ። ይሄ ሁሉ ነገር አረኩለት፣ አልመለስም ማለት አይደል? እሺ ሰጠነው፣ አንተም አምጥተህ ሰጠኸው፣ እምቢ አለ፣ ቀደደው። ይሄ አጭር መልእክት ነው። በቃ ይሄ ለሌላ ለእናንተ ሚዲያ ላይ ለምትንጫጩ ሰዎች ማለት ነው። ይሄ ሃይሚ ብላችሁ ለምትንጫጩ ሰዎች አጭር መልእክት ነው። በቃ ይሄ እኮ ዝም ብሎ ነገር አይደለም። ህይወት እኮ ነው። ይሄ እኮ ህግ የሚይዘው ነገር ነው። ህግ የያዘው ነገር እኮ ነው። ይሄ ባጭሩ የሚቋጭ ነገር ምናምን አይደለም እንዴ። ይሄ እኮ የሰው ህይወት ይበጠብጣል እንዴ። ጭንቅላት ያላችሁ ብዙ ሰዎች አላችሁ። በቃ እንደዚህ ሃይሚ የምትሉ ሰዎች እንዴ በራሳችሁ ለምንድን ነው የማትጓዙት? አንተም የምትለው ነገር ካለ በል እንካ። እንዴ በጣም የሚደብር ነገር ነው። እንግዲህ ጉዳይ ለሌሎቻችሁ ማስተማሪያ ይሆናል ብለን ተስፋ እናደርጋለን። እንግዲህ እንዳያችሁት ነው። በሽማግሌ ያስመከረነዋል። በገዛ ጦስ ይሆናል እንግዲህ ጦስ ሊሆን ነው። እንግዲህ ለቤተሰቡ ራሱ ጦስ መሆን ነው የቀረው። በቃ ማለት ስልክ
አንተ አሁን በጣም አመሰግናለሁ። አንተ ባትመጣ ይሁሉ ነገር አይከሰትም ነበር። አንተ በጣም በቃ እውነትም ተወካይ ግዴታ ነው። አዎ ስለ አንድ ግን እኔ ግን ጓደኛዬ ነው ይሄ ነገር ሲከሰት በጣም እኔ አዝኛለሁኝ። እንደዚህ እንዲሆን አልፈለኩም ነበር። እንዲመለስ ሌላ ነገሮች ተጨማሪ ነገሮች እንዲያደርግ ፈልጌ ነበር። አንተም እኮ የጓደኝነትን ነው የተወጣው። ያው እሱ ላይ ያው በህግ ጥላ ስር ቢሆን ነው የሚሻለው ለሱ። ስለዚህ አሁን ከሰው ጋር ከሚጋጭ ህግ መክሮት ይለቀዋል። እንግዲህ አስተምሮ ይለቀዋል ብለን ተስፋ እናደርጋለን። ይሄ እኮ አስተምሮ የሚለቀው 2 ዓመት 3 ዓመት ይፈረድበታል። ለምን መጥሪያ ቀደደ አይደል? መጥሪያ መቅደድ ራሱ 6 ወር ያስከስሳል። አያስከስም? እንደምታውቀው ከሆነ ያስከስሳል። ይሄ ሁሉ መጥሪያ መቅደድ በጣም ስም በማጥፋት ራሱ እኮ ብዙ እንትን አለው። ስለዚህ አድቡ የሰው ስም የምታጠፉ ሰዎች እና መልእክታችን ይሄ ነበረ። እንግዲህ ኡመርም ታስሯል። እንኳን ደስ አላችሁ የሀይሚ ወዳጆች፣ እንኳን ለዚህ ቀን አበቃችሁ ብለናል።